በቃ ትችላለህ አለና አመንን አንዴ ለምን አትሆንም? በቃ ትችላለህ። አምስት አግብተው አምስቱንም እሱ ነው ትችላለህ። በቃ ጀማው ሮናልዶ እኮ በጣም የጀግኖች የቤስቶች ቤስት ተጫዋች ነው። ግን ከሜሲ አንፃር ወራዳ ተራ ራንደም ተጫዋች አማተር ተጫዋች የሻምፒዮንሺፕ ተጫዋች ነው የሚመስለው። የእውነት ተሰማኛለህ አንበሳው። ሊዮኔል አንድሬስ ሜሲ ማለት ሰው አይደለም፣ ኤአይ ነው። ኤአይም አይደለም። በዚህ እንዳትከራከረኝ። ሊዮኔል አንድሬስ ሜሲ ማለት ኤሊያንስ ነው፣ ሞንስተር ነው። በህይወት እያለ ከስጋ ላይ ቆዳን እንዲግፍፍ የሚያደርግልህ አይነት ሰው። እሺ አሁን ይህን ሰው እንዴት ነው አለማድነቅ የሚቻለው? ጋይስ እንዲህ ምንድነው እያስመለከተን ያለው? ይሄ ሰው አይደለም ግርሜ፣ ይሄ ሰው አይደለም፣ የሰው ፍጡር አይደለም ሜሲ። እንዴት አይነት ታምረኛ ሰው ነው። ጀማው ሮናልዶ እኮ በጣም የጀግኖች የቤስቶች ቤስት ተጫዋች ነው። ግን ከሜሲ አንፃር ወራዳ ተራ ራንደም ተጫዋች አማተር ተጫዋች የሻምፒዮንሺፕ ተጫዋች ነው የሚመስለው። Yes! Are you serious right now, bro? የእውነት እንዴት ነው ሜሲና ሮናልዶ ተወዳድሩ? በምን አይነት መለኪያ? You swear to God. Say you swear to God. Put that on put that on Allah. Say wallahi, bro. Say wallahi. በምን አይነት መለኪያ እንዲ ከሜሲ አንፃር ተራ ወዳቂ ለከስከስም ብሎ መንደሬ ኢትዮጵያ ፕሪሚየር ሊግ ተጫዋች ነው የሚመስለው እኮ። What? ከሜሲ አንፃር ምን አይነት ሜሽን እያየን እንደሆነ እንዲ አያረጅም እንዲ ኤአይ ነው ወይስ ሮቦት ነው? ይሄማ ከሮቦትም ከኤአይም የፈጣሪ ስጦታ ነው እኮ። የፈጣሪ ስጦታ ነው። ሜሲ ገና ላሊጋ መጫወት ይችላል፣ ፕሪሚየር ሊግ መጫወት ይችላል፣ እዛ ሱዊ ገማሌ ሊግ መጫወት ይችላል። የትኛውም ሊግ ለሜሲ ተራ መንደሬ ሊግ ነው። መንደሬ ሊግ በፈጣሪ ሜሲ ይላሉ። በቃ ትችላለህ አለና አመንን አንዴ ለምን አትሆንም? በቃ ትችላለህ። አምስት አግብተው አምስቱንም እሱ ነው ትችላለህ። በቃ እንዴ ሮናልዶ ይብላ ይሄንን ዋንጫ። This is the worst. ተወን በቃ እንዴ ብዙ ነገር እንትን ያልክ እያበላሸብኝ ነው ህይወቴ ውስጥ። እንደዚህ ዝም ብዬ የተናደድኩ ነው። በቃ ዋንጫው ሮናልዶ ይብላልኝ። ተሰማኛለህ አንበሳው። ሊዮኔል አንድሬስ ሜሲ ማለት ሰው አይደለም፣ ኤአይ ነው። ኤአይም አይደለም። በዚህ እንዳትከራከረኝ። ሊዮኔል አንድሬስ ሜሲ ማለት ኤሊያንስ ነው። ዋው ሞንስተር ነው። በህይወት እያለ ከስጋ ላይ ቆዳን እንዲግፍፍ የሚያደርግልህ አይነት ሰው ነው። እንዴት ነው የሚችለው ሊዮኔል አንድሬስ ሜሲ ማለት? ይሄ ሰው አይደለም ግርሜ፣ ይሄ ሰው አይደለም፣ የሰው ፍጡር አይደለም ሜሲ። እንዴት አይነት ታምረኛ ሰው ነው። እሺ አሁን ይህን ሰው እንዴት ነው አለማድነቅ የሚቻለው? ጋይስ እንዲህ ምንድነው እያስመለከተን ያለው? የእውነተኛ እግር ኳስ አፍቃሪ ከሆንክ ማለት ነው ይህንን ቪዲዮ በደንብ ኮፒ ሊንክ እያደረክ ሌላ ሰው ጋር እንዲደርስ ማድረግን አትርሳ። ሊዮኔል አንድሬስ ሜሲ ዛሬም ታሪክ መስራቱን ቀጥሏል። የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪ እንግዲህ በ18 ጎሎች በመሆን የክሎዝን ሪካርድ ሰብሯል ማለት ነው። ዛሬም ኦስትሪያ ላይ 2 ጎሎችን ማስቆጠር ችሎ ነበር። ሃትሪክ መስራት የሚችልበት ሞመንት ሁላ ተፈጥሮ ነበረ። በተለይ የመጀመሪያው ጎል በጣም አስደናቂ ነበረ። ፔናልቲ አምክኖ ነው ባይዘው ሊዮኔል ሜሲ 2 ጎሎችን ብቻ ያስቆጠረው ማለት ነው። በዚህ ዓለም ዋንጫ 5 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ መሆን ችሏል።
ያኔ 18 ዓመቱ ላይ የነበረው ሊዮኔል ሜሲ ማለት ነው አሁንም 39 ዓመቱ ላይ ምን ያህል ተከላካዮች ለማቆም አስቸጋሪ ተጫዋች እንደሆነ በሚገባ አስመልክቶናል ማለት ነው። ዛሬ ያስቆጠራት የመጀመሪያ ጎል ደግሞ ለኔ ሪያል ማድሪድ ላይ 2017 92ኛው ደቂቃ ላይ ያስቆጠራትን ያቺን 3-2 ባርሴሎና እንድታሸንፍ ያደረገችውን ጎል ነው እንዳስታውስ ያደረገኝ ማለት ነው። እዛ ቦታ ላይ ሲጀመር ሊዮ ኳስ ካገኘብህ ማለት ነው 90% እንደሚቆጠርብህ ተስፋ መቁረጥ ማመን ይኖርብሃል ማለት ነው። ዛሬም ሌላ ድንቅ ፐርፎርማንስ ማሳየት ችሏል። እንደ ቡድንም ከአርጀንቲና ጋር በጣም ምርጥ እንደሆኑ ኳስ ጋር ያላቸው ታታሪነት በጣም ጥሩ እንደሆነና ካውንተራቸውም ጥሩ እንደሆነ አስመልክተውናል። ሊዮ ግን በቃ ሌላ ታሪክ ላይ ያለ ሰው ነው። የምሬ ነው የምላችሁ። እንዴ በተለያየ ጀነሬሽኖች ከተለያዩ ተጫዋቾች ጋር እንዴት እንደሚፎካከር እየተመለከታችሁት ነው። በዚህ ዓለም ዋንጫ በ39 ዓመቱ እኮ የእድሜያቸው የ20ዎቹ አጋማሽ ላይ የሚገኙት ከነ ኪሊያን ምባፔ ከነ ኤርሊንግ ብሮት ሃላንድ ጋር ነው በጎል ራሱ እየተፎካከረ ያለው ማለት ነው። እንግዲህ አስቡት በአንድ የዓለም ዋንጫ 5 ጎሎች በጣም ብዙ ናቸው። 6ም 5 ጎልም ይዘው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቁ ተጫዋቾች አሉና ሊዮ ገና ከምድቡ ታሪክ እየሰራ ነው የሚገኘው። በቀጣይ ደግሞ ምን ያስመለክተናል የሚለው በደንብ የሚጠበቅ ይሆናል። ኤኒዌይ ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ስለ ሊዮ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየ ነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር በሸመጠጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይ ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? ለሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦልሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኛለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ እኔ ያለሁልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው የምላችሁ። ወይኔ እናቴ ትሙት ነው የምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲኖች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁንም ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰጥተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጬ ቀን ተቆጠረ። ማን ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። ማን እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር። ማን እና ያው ሰው ነው። የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ማን ትችላለህ? በጣም ነው የምትችለው። ማን እማትገመቱን ዓለም አብቅቶለታል፣ አርጅቷል፣ 39 ዓመቱ ነው፣ ሜጀር ሊግ ሶከር ነው የሚጫወተው ሲልህ አንተ በዓለም ትልቁ ውድድር ዓለም ዋንጫ ላይ መጥተህ በ2 ጨዋታ ብቻ 5 ጎል አስቆጥር። እማትገመቱን ማለት ይሄ ነው። እኔ ቃል የለኝም። አስበው፣ አርጀንቲና ያስቆጠረችው 5 ጎሎችን ብቻ ነው። 5ቱንም ጎል ያስቆጠረው ይሄ ኤሊየን የሆነ ሰውዬ ነው። እኔ ቃል የለኝም በበኩሌ። ወደድክም
ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሬያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳደሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። ሜሲ በሁለት ጨዋታ 5 ጎል አገባና እኔ ጃበናት እኔ ምን አይነት እኔ የሆነ ይሄው በቃ እንደዚህ መግለጽ ማትችሉት ሰው ነው። ግን አሁን ላወራ የመጣሁት ደግሞ ሜሲ ሁሌ ሜሲ ነው። ከዛ ቢያንስ የተለየ ሐሳብ ለመናገር ነው። ግን ለኔ ምንም አይነት ያላመናችሁበትን ቪዲዮ ሰራ ኮፒ ሊንክ የምታደርጉ በጣም ነው ማመሰግነው። በደንብ ኮፒ ሊንክ አድርጉልኝና ሮናልዶን ከዚህ በኋላ ባለፈው ጥሩ አቋም አላሳይም አይደል? ከዚህ በኋላ እኔ የሚመስለኝ እንደ ግል ሐሳብ በጣም መጥፎ ብቃት ነው የሚያሳየው። ልክ መጨረሻ ልክ የዓለም ህዝብ ከሱ ጋር አንድ ሀገር ያልሆነ ህዝብ ሁሉ ዋንጫ እንዲበላ እየተመኘ ግን የሀገሩ ተጫዋቾች ማይክ ባገኙ ቁጥር እሱን እየዘለጠጡት እንዴት ነው ከነዚህ ጋር ቤት 11 ገብቶ መጀመሪያም እኮ ሞራል ይፈልጋል። እድሜው እኮ በጣም ሄዷል። ትልቅ ሰው ነው። በ41 ዓመቱ እየተጫወተ ግን ደግሞ ህፃናት ተራ ሰዎች አለ አይደል እንደሱ ነገር መሆን እንፈልጋለን ብሎ አርአያችን እንደዚህ በመጫወት አንተ ጀግና ለማለት ያለባችሁ ሰዎች አፋቸውን እየከፈቱበት እሱ በ41 ዓመቱ መጀመሪያም የተወሰነ እየከዳው ነው ብቃቱ። እንዴት ነው ሊጫወት የሚችለው ቀጣይ ጨዋታዎች ላይ? እኔ ያ ነው አሁን በቃ ግራ የገባኝ ፓርት። ሮናልዶ ከዚህ በኋላ ምርጥ ብቃት እኔ እንጃ። ሜሲ ግን ነጋድሪ ሊሰራ ይችላል። በቃ ኮከብ ጎል አግቢም ሁሉ ነገር ያደርጋል ብዬ ተስፋ አደርጋለሁ። ምክንያቱም ከኋላ ያሉት የሚሞቱለት ናቸው። እነዚህ ደግሞ ትንሽ የመናገሪያ ሰበብ ሲያገኙ ሊጥሉት ሊገሉት የሚያስቡት ናቸው። የሁለቱ ልዩነት አሁን ላይ ይሄ ነው። የብቃት ማነስና የብቃት መጨመር አይደለም ጉዳዩ። በደንብ ኮፒ ነው የምላችሁ። እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ የወርልድ ካፕ የምን ጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ ማለት ነው ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳዮ እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያለሃቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀን ነው መቤቴ። ሜሲ ደግሞ ትችያለሽ። ኧረ ወንድሜ የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበል ኮረስቶ ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲች ጫዋ ዞር ብዬ የማያላት ክለብ እንዴት አባቱ የምታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ይሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። ሊዮኔል ሜሲ በዚህ ሰዓት ለራሱ ብቻ አይደለም የሚጮታ ያለው አርጀንቲና ብቻ አይደለም ለሌላም ሰው የተጮታ ነው ብዬ ነው የማስበው። ይሄ በዝም ብሎ አልተነሳሳም። ግድ የላችሁ ሜሲን ያዩት ነበር ዛሬ እና የሆነ እልህ አለ ውስጡ። ምንድነው እልህ? ምን ፕሩቭ ለማድረግ ሪከርድ አያሳድም። እንግዲህ እንደሰማችሁት ነው ሪከርድ ራሱ ሲነገረው ምናምን ብዙ ኬር አያደርግበትም። ነገር ግን እኔ የታየኝ እልህ አለ። ያው እንደሰማችሁት ባለፈው ጊዜ አባቱ እንደታመመ ይታወቃል ሜሲ በጣም የሚያሳዝን ሁኔታና 2 ዓመት በኋላ 39 የሚሞላው ሰው ነውና እሱን ተከትሎ ግን አይ ቲንክ ለሱ አትሊስት ከሱ አጠገብ ካልሆንኩኝ በዚህ ሰዓት እሱን የሚያስደስት ነገር ልስራ፣ እሱን ላክራው የሚል እልህ ይመስለኛል። እኔ ምክንያቱም ኢንተር ማያሚ ሲጮት አይቼዋለሁ፣ ግን ጎሎቹ ሰለብሬት ያደርጋል። በቃ ተጫዋብጦ ያልፋል። የሚገርም ጎሎች ያቀርብ። እዚህ ግን ሰለብሬት ሲያደርገው ራሱ እልህ አለ። ኦብቪየስሊ ለሀገሩ ነው የሚጮተው፣ ይጠብቃል እንደዚህ አይነት ነገር እንዲመጣ። ግን ለየት ያለ ነው። ገባ በልቶ የመጣ ሰው አይመስልም። የሚገርም ነው ሊዮኔል አንድሬስ ሜሲ።
በዓለም ዋንጫው ዙሪያ ምንም ያመለጣችሁ ከሆነ ፕላስ ብቻ እንደረሳ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ቢደረግ እያንዳንዱ ጨዋታ አይተናል። ፕሌሊስት ከስራ አስቀምጥላችኋል። ገብታችሁ ድንገት ያመለጣችሁ ጨዋታና መስማት የምትፈልጉት ሆነ ጨዋታው ላይ ገብታችሁ ማየት ትችላላችሁ። ፕላስ ብቻ እንደረሳ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። እኔ ምን ኮሜንት ላይ የፈለጋችሁን አስቀምጡ። በዚህ አይነት በቃ ምን ልበል ከዚህ በኋላ ምን ማለት ይቻላል? ሲምፕሊ ኢኔቪታብል the little boy from Rosario Santa Fe ይሉታል። በቃ እኔ ምን ትገልጻለህ? ከዚህ በኋላ ቃላት መፍጠር ትጀምራለህ እንጂ ምን ብለህ ትገልጸዋለህ? አሁን ይሄን ሰው እኔ እንደምታውቁኝ ያው ፕሪፈረንስ ላይ ወደ ክርስቲያኖ አይደለም ሪያል ማድሪድ ደጋፊ ደግሞ ነገር ግን በቃ አይኔ እምቢ ሊል ይችላል እንጂ ይሄን አይተህ እንዴት ዝም ትላለህ? ኧረ ግድ የለም ስማ፣ የሚገርም ያው ክርስቲያኖ ላይም ትንሽ ክሪቲሲዝም በዝቷል። የእሱ ላይ እንመጣበታለን። ነገር ግን ዛሬ የሜሲ ቀን ነውና ምን አይነት እንቅስቃሴ ነው የምንመለከተው? እኔ በቃ ግራ ገባ። አርጀንቲኖች ራሱ የተንቀሳቀሱ ያሉበት መንገድ ያው እንደምታውቁት አሁን ሴታፓቸውን በጣም ቀያይረውታል። ዊንገሩላ ሳይጠቀሙ ሁሊያን አልቫሬዝም ያው ገና እያገገመ ነው። ከሱ አጠገብ ይሰልፋል። ላውታሮ ማርቲኔዝ እሱ በጣም አሪፍ ናቸው። ሁለቱም በጣም ፕሬሲንግ ማሽን ናቸው። ለሜሲ ይንቀሳቀሳሉ። ሲያስፈልግ ደግሞ ሜሲ ማገዝ ይችላሉ በጎል። ከዛ ውጭ ግን ሚድፊልደሮች አይታችኋል፣ ክራውድ አድርጎታል ማን ሜዳው። ይሄ ስካሎኒ ከሰራቸው ነገሮች ውስጥ ራሱ በጣም ፕሬስ ይገባዋል ብዬ አስባለሁ። በደንብ አይወራለትም ስካሎኒ እንደው ከድሮም ጀምሮ ያው አንዳንድ ይገባው ይላል እንጂ እና በጣም ጭንቅላት የሚፈልግ ስራ ነው። ለሜሲ ራነሮችን ጨምሮ ለሜሲ ኮንፈርት እንዲሰጠው እያረገው ከዛም አልፎ ደግሞ ሜሲ እንደዚህ ያህል እንዲጮት ደግሞ እነሱ እንዲረዱትም እያረገው ነው። አርጀንቲና ደግሞ ምን ያህል ኮምፓክት እንደሆነ ሁለቱ ጨዋታዎች ላይ ያያችሁ ነው። የስ አልጄሪያ፣ ኦስትራሊያ ምናልባት አገሪቷን መጣጥ ይችላል። ግን እኔ ሙሉ 40 ምናምን ጨዋታ እንዳየ ሰው ዓለም ዋንጫው ልንገራችሁ የትኛውም ቲም የዋዛ አይደል። ለሀገሩ ሰው የሚጮትበት ሌቭል ለየት ይላል። እርግጠኛ ሆኜ የምነግራችሁ እና እንደዚህ ኮምፓክት ሆኖ የሚቀጥል ከሆነ የተሻሻልክ እንጂ የቀነስክ አትመጣም ብዬ ነው ማሰቡ። የስ የተሻሉ ቲሞች ይኖሩ ይችላሉ ምናልባት ስታያቸው፣ ግን ሜሲ መኖሩ እዚህ ጋር በጣም 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 ቁልፍ ነው ለአርጀንቲና። በቃ እንዴት ብዬ ልገልጽላችሁ እንደምችል አላውቅም። የአርጀንቲና ከስትራክቸሩ ጀምሮ እኔ እኮ ቢገርማችሁ ኳሱን ራሱ እኮ በጣም ይዞታል። ከኳስ ውጪ ራሱ አርጀንቲና ጨዋታውን የተቆጣጠረው እኔ በጣም እያስገረመኛል ነው። አንድ ከኳስ ውጪ ጨዋታውን የተቆጣጠሩት በሚገርም ሁኔታ። ምናልባት እንደዚህ ከኳስ ውጪ ስትሆን ምናልባት ትላልቅ እነዚህ በጣም ፍራንስ ነው የሚባሉ ቲሞች ጋር ልትጨነቅ ይችላል። እሱ በጊዜ ሂደት ነው ያልኳችሁ፣ ግን ኢምፕሩቭ እያደረክ የምትመጣው እያስተካከልክ ትመጣል። ከዚህም በላይ ላውታሮ እንትና እኮ ኤሚሊያኖ ማርቲኔዝ እኮ ምንም ስራ የለበትም ሆኖ ሁለት ጨዋታ በቃ ክሮሶችን ከላይ የሚያደርጋል። ከዛ ውጪ በቃ እየተሞከረም አይደል። ዲፌንሱ በተልም የማን ሜዳው አርጀንቲና ይመቻቸው በእውነት በጣም የሚገርም ስራ። እኔ ስለ ሜሲ እነሱን ተወርቶ የሚያልቅ አይነት አይደለም። የሚንቀሳቀሱበት መንገድ ይመቻቸው። በቃ ምን ትላለህ? ከዚህ ውጭ ኳስ አድናቂው እኔን አለማድነቅ ከባድ ብጠላቸው እንኳን የሚጠላቸው ካለ እንኳን ብዬ ነው እና ያ የሚገርም